ዛሬ የ200 ዓመት የሰኔና ሰኞ አስገራሚ ታሪክ ይዘንላችሁ መጥተናል። በሰኔና ሰኞ በኢትዮጵያ፣ በባህረ ሰላጤው፣ በአውሮፓና አሜሪካ የተከሰተውን እናያለን። ሰኔና ሰኞ ገጥሟል። በቀጣይ በኢትዮጵያ ምን እንደሚፈጠር ከታሪክ ጋር አዛምደን እንነግራችኋለን። የኢትዮጵያ ሕዝብም ምን ማድረግ እንዳለበት እንጠቁማችኋለን። ወደ ዝርዝር አውደ ታሪካችን ከመግባታችን በፊት ጥቂት ስለ ሰኔና ሰኞ አስገራሚ ባህሪ ልገልጽላችሁ ወደድኩ። ሰኔና ሰኞ በ5 እና በ6 ዓመት ከዚያም ከ11 ዓመት በኋላ ይመጣል። ከ11 ዓመታት በኋላ አንድ አበክቲ የሚመጣው ሰኔና ሰኞ በአገሪቱ ላይ የጦርነት ወይም የበሽታ ወይም የረሃብ ደመና ሊመጣ እንደሚችል ያመላክታል። ዓለም ከተፈጠረበት ወይም የቀን መቁጠሪያ ከተጀመረበት ጊዜ ጀምሮ ሰኔና ሰኞ በአስገራሚ መንገድ በተወሰነ ዓመታት ይገጥማሉ። የሰኔና ሰኞ ነገር አስገራሚነቱ በዚህ ይጀምራል። ሰኔና ሰኞ ሌላ አስገራሚ ባህሪ አለው። በ100 ዓመት ውስጥ 2 ጊዜ በጎዶሎ 2 ጊዜ በሙሉ ቁጥር እየተከታተለ ይመጣል። ከሌሎች ወራት በተለየ ሰኔና ሰኞ በፈረንጅ ካላንደር ከገጠመ በሳምንቱ በኢትዮጵያ ካላንደርም ሰኔና ሰኞ መልሶ ይገጥማል። የሰኔና ሰኞ ግጥምጥሞሽ እንደ ዋዛ ፈዛዛ በጨዋታ መልክ የሚያልፉ ሰዎች የመኖራቸውን ያህል በአውደ ቀመር የተካኑ ስለምጥቅ በጥልቀት የሚያውቁ የጥንት አባቶች ግን ነገሩን በዋዛ የሚያዩት አይመስልም። ቀን ቆጥረውና ዓመታት አስልተው ሰኔና ሰኞ የሚገጥምበትን ዓመት በጥንቃቄ እንድናልፈው ይመክሩናል። እኛም እንደ ሊቃውንት አባቶቻችን የባሕረ ሐሳብን ዕውቀትና ቀመር መሠረት አድርገን በአገራችንና በዓለማችን የተከሰቱ የሰኔና ሰኞ ግጥምጥሞሾችን አባቶቻችን ከሰኔና ሰኞ መዓት ያመለጡበትን መንገድ፣ የኢትዮጵያ ንጉሶች ከፍርሃታቸው የተነሳ ያወጡትን አዋጅ እንነግራችኋለን። በ1980ዎቹ መጀመሪያ ላይ በኢትዮጵያ አስከፊ ረሃብ ሲቀሰቀስ በስተኋላም ብዙ ቸነፈር ሲወርድ ሰኔና ሰኞ ገጥሞ ነበር። የከዋክብት ስነ ፈለግ ዕውቀት የነበራቸው አባቶቻችን የሰኔና ሰኞ ግጥምጥሞች ከነከዋክብቱ ተጽዕኖ ጋር ቀምረው መጪውን የረሃብ ወይም የጦርነት ዘመን በትክክል ይተነብዩ ነበር። የአፄ ምኒልክ አባት ንጉሥ ኃይለ መለኮት፣ ልጃቸው ንግሥት ዘውዲቱ፣ እቴጌ ምንትዋብ፣ እቴጌ መነን ሁሉም ከሰኔና ሰኞ 1 ዓመት በፊት ወይም በኋላ ሕይወታቸው ያለፈው በ1880 ሰኔና ሰኞ ገጠመ። ዝግጅት ስላልተደረገ በሚቀጥሉት 2 እና 3 ዓመታት ከ50 ሺህ በላይ ሰዎች በረሃብ ቸነፈር አለቁ። እንዲህ እያል ባለፉት 200 ዓመታት የሆነውን ነገር አብረን እንመልከት። በ1804 በዚህ ዓመት ሰኔና ሰኞ ገጠመ። የንጉሥ ኃይለ ሥላሴ አባት መርድ አዝማች ወሰን ሰገድ በዚህ ዓመት ከጦርነት በኋላ በብርቱ ቆስለው ሞቱ። በ1829 በኢትዮጵያ ከፍተኛ ረሃብ ሆነ። ረሃቡን ተከትሎ የኮሌራ በሽታ በመምጣቱ በተለይ በሸዋ እጅግ ብዙ ሰው ሞተ። በ1838 የዚህ ዓመት ሰኔና ሰኞ ተከትሎ የሸዋ ንጉሥ የነበሩት የሚኒሊክ አያት ንጉሠ ሳህለ ሥላሴ ከዚህ ዓለም በሞት ተለዩ። በ1849 በ19ኛው ክፍለ ዘመን ከነበሩት የሰኔና ሰኞ አበቅቴዎች መካከል ይሄኛው አንደኛውና ተጠቃሽ ዘመን ነው። ጥንቃቄ፣ ዝግጅት፣ ጸሎትና ግዝት ካልተደረገ በቀር አበቅቴ ላይ የሚያርፈው ሰኔ እና ሰኞ በተከታታይ ዓመታት የሚያመጣው ቸነፈር ከበድ ያለ ይሆናል። ይህ ዘመን የአፄ ቴዎድሮስ ዘመነ መንግስት ነው። በኢትዮጵያ አቆጣጠር በ1849 ሰኔና ሰኞ ከገጠመ በኋላ አፄ ቴዎድሮስ በእጃቸው ያለው እያጡ የነበረበት ፈታኝ ዘመን ነበር። በጎጃም ደጃች ተድላ ጓሉ፣ በሸዋ ሰይፉ መሸሻ፣ በሰቆጣ ዋክሹም ገብረ መድኅን፣ በጎንደር ጋርድ ክንፉና ግንባሮ ካሳ፣ በትግራይ ደጃች ንጉሴ አምፀውባቸው ወሎና ቤጌምድርም አልገዛም ብሎ ያስቸገረበት ወቅት ነው። የጎንደር ቀሳውስት ተሰብስበው ለአፄ ቴዎድሮስ አዲስ የመንግስት አሰራር እንዲከተሉ በድፍረት የተናገሩበት ሁኔታም ተከስቷል።
ከዚያ በፊት ታይቶ በማይታወቅ ሁኔታ የሸዋ መኳንንት የሚገደሉት ተገድለው የተቀሩት እጃቸውን የተቆረጡበት አጋጣሚ እናስታውሳለን። ሌላው ቀርቶ በዓመቱ የአጤ ቴዎድሮስ ሚስት እቴጌ ምንትዋብ በ1843 ዓመተ ምህረት ሞቱ። ቀጥሎም የእንግሊዝ ወኪል ፕላውዲን የአጼው ዘመድ ጋር ክንፉ በጦር ወቅተው ገደሏቸው። ከዚያም እንግሊዛዊ አማካሪያቸው ጆን ቤል ሞተ። ከዚያ በኋላ የነበረው ምስቅልቅል በቃላት ብቻ ተገልጾ የሚያልፍ አይደለም። ካልተዘጋጁበት በቀር የአበቅቲው ሰኔና ሰኞ በኢትዮጵያ ታሪክ ውስጥ ተከታታይ የችግር ቸነፈሮች አልፈዋል። በ1863 በአሜሪካ ደግሞ የእርስ በርስ ጦርነት የተጀመረበት ሲሆን በጦርነቱም ከግማሽ ሚሊዮን በላይ አሜሪካውያን ሞተዋል። በ1891 ከአንድ አበቅቲ ወይም ከ11 ዓመት በኋላ የሚመጣው ሰኔና ሰኞው ግጥምጥሞሽ አስፈሪ ነበር። ከአበቅቲው በኋላ ጥንቃቄና ዝግጁነት ያስፈልጋል። ይህ ካልሆነ ግን በሁሉም የኢትዮጵያ ታሪክ ውስጥ እንደምናየው አይነት የረሃብና የበሽታ ውሽንፍር ይከሰታል። በዚህ ዘመን በቂ ዝግጅትና ጥንቃቄ ባለመደረጉ በአገሪቱ ታይቶ የማይታወቅ አስከፊ ነገር ሆነ። ይህ ዘመን በኢትዮጵያ ታሪክ ውስጥ ክፉ ዘመን በመባል ይታወቃል። በሰሜን ከአከለ ጉዛይ ጀምሮ ቤጌ ምድርን ጨምሮ ሸዋና ሐረር እንዲሁም እስከ ደቡብ ድረስ የዘለቀ ረሃብና በሽታ ተስፋፋ። የአንበጣ መንጋ ሳር ቅጠሉን፣ ጥሬ እህሉን ሁሉ ጨረሰ። በዚህ እንዳይበቃ የኮሌራ የተስቦና የፈንጣጣ በሽታ ህዝቡን እያሰቃየ ጨረሰው። በዚህ ምክንያት የአጼ ምኒልክ የንግስና በዓል ጭምር ለሌላ ጊዜ ተዛወረ። በ1888 ሰኔና ሰኞ የገጠመበት የኢትዮጵያና የጣሊያን ጦርነት ተቀስቅሶ በአምባላጌ በመቀሌና በአድዋ ብዙ ሺህ የሚቆጠሩ ኢትዮጵያውያን የሞቱበት ዘመን ነው። ምንም እንኳ ጦርነቱ በኢትዮጵያ አሸናፊነት ቢደመደምም የጦርነት መልካም ስለሌለው የሰው ልጅ ሕይወት የተገበረበት የሰኔና ሰኞ ግጥምጥሞሽ ውጤት ነው። በ1906 ሰኔና ሰኞ ከመግጠሙ አንድ ዓመት በፊት የሚሞቱ ሰዎች ከደጋጎቹ አባቶች የሚመደቡበት አጋጣሚም አለ። ለዚህ ይሆናል አጼ ምኒልክ ሕይወታቸው ያለፈው አንድ ዓመት ቀደም ብለው ታኅሳስ 3 ቀን 1906 ሲሆን የንጉሠ ነገሥቱ ሞት ይፋ አልተደረገም ነበር። አባታቸው ንጉሠ ኃይለ መለኮት በተመሳሳይ ሁኔታ ከሰኔና ሰኞ ግጥምጥሞሽ አንድ ዓመት ቀደም ብለው በ1848 አረፉ። በዚህ ዓመት ሰኔና ሰኞ ገጥሞ በዚያው ወር ብዙ ደስ የማይሉ የጦርነት ነገሮች በአውሮፓ ይከሰቱ ጀመር። ፈረንሳይ፣ እንግሊዝ፣ ጀርመን፣ ጃፓን እርስ በርሳቸው ተበጣብጠው በመጨረሻ የአንደኛው የዓለም ጦርነት በዚህ ዓመት ተጀመረ። በ1917 ይህ የአበቅቴ ሰኔና ሰኞ ግጥምጥም ዓመት ቢሆንም ህዝቡ ከህዳር በሽታ ገና ማገገሙ ነበር። የህዳር በሽታ በንፋስ መጥቶ 40 ሺህ ህዝብ ጨረሰ። አልጋ ወራሹና ንግሥቲቱ ጭምር ታመው አገገሙ። ህዝቡም ወደ ፈጣሪው እግዚኦታውን አበዛ። ሆኖም በዚህ ዓመት ማለትም በኢትዮጵያ አቆጣጠር በ1917 ዓመተ ምህረት ሰኔና ሰኞ ስለሚገጥም ምን ይሰማ ይሆን ጆሮ ተብሎ ሲጠበቅ አስገራሚ ነገር ሆነ። የንጉሥ ሳህለ ሥላሴ የልጅ ልጅ የራስ ዳርጌ ልጅ ወይዘሮ ፀሐየ ወርቅ ዳርጌ በአልጋ ወራሽ ተፈራ መኮንን ላይ አስገራሚና የተቀነባበረ የመግደል ሙከራ አስደረጉ። ዓላማውም አልጋ ወራሹን በማስገደል ልጅ ኢያሱን እንደገና ወደ ስልጣን ለማምጣት ሲሆን ተኩሶ ለመግደል ከተመደቡት ሰዎች መካከል መሐመድ አባ ሻንቆ አነጣጥሮ ሲተኩስ ጥይቱ ከሸፈበት። በሌላ አቅጣጫ አልጋ ወራሹን ለመግደል የተመደበው ሰው ደግሞ ሊተኩስ ሲል እጁ ዝሎበት ስለተንቀጠቀጠ መተኮስ አቅቶት ተያዘ። አልጋ ወራሽ ተፈሪም ከሞት ተርፈው በመግደል ሙከራ የተካፈሉትን ሰዎች በሙሉ አሰሩ። ይህም ሰኔና ሰኞ በገጠመበት የሰኔ ወር በመከናወኑ ህዝቡ ወይ ሰኔና ሰኞ እያለ ይገረም ነበር። አልጋ ወራሹ ቢገደሉ ኑሮ ሊመጣ ከሚችለው የአበቅቴ ቁጣም ህዝቡ ዳነ። በሌላ በኩል ግን በዚሁ ዓመት በ1917 የጣሊያን አምባገነን አመራር ተመሰረተ። የአገሪቱ ፕሬዝዳንት ቤኒቶ ሞሶሎኒ ጃንዋሪ 3 ቀን የአገሪቱ ፓርላማ በትኖ ብቻውን አምባገነን መሪ ሆነ። ኢትዮጵያንም ለመውረር ዝግጅት ያደርግ ጀመር።
በዚህ ዓመት አዶልፍ ሂትለር እና ፓርቲው ብቸኛ የጀርመን መሪዎች መሆናቸውን አወጁ። በአሜሪካ የነጭ የበላይነት ገነነ። በዚህ ዓመት ኦገስት 28 ቀን 40,000 የኬኬ አባላት ነጭ መለዮአቸውን ለብሰው በዋሽንግተን የሰልፍ ትርኢት ሲያደርጉ የዓለም የመጨረሻው አስመስሎት ነበር። በ1923 ሰኔና ሰኞ በገጠመ በዓመቱ ንግሥተ ነገሥታት ዘውዲቱ ምኒልክ ሕይወታቸው አለፈ። ይህ ዓመት ደግሞ በባህር ማዶ ሰዎች ዘንድ የሚታወቀው ዘ ግሬት ዲፕሬሽንን መጀመሪያ በመሆኑ ነው። በአውሮፓና በአሜሪካ እንደ መጥፎ ዘመን ይቆጠራል። በ1928 በዚህ ዓመት በኢትዮጵያ አስደንጋጭ ነገር ተፈጠረ። የጣሊያን ወረራ ተደረገ። ሰኔና ሰኞ ገጠመ። ጣሊያኖች ከሰሜን አልፈው ማይጨውን ተሻግረው አዲስ አበባ ገቡ። ዘመኑ ለኢትዮጵያውያን የከፋ ሆነ። በ1942 የሁለተኛው ዓለም ጦርነት ተፋፍሞ ጀርመን በመላው አውሮፓ ፍጹም የበላይነትን የተቀናጀችበት ዓመት ነበር። ከዚህ ዓመት ጀምሮ ለቀጣይ 3 ዓመታት ናዚዎች የአይሁድ ዝርያ ያላቸውን ሰዎች እያደኑ በከፋና በሚዘገንን መንገድ ገደሏቸው። ዘራቸውን የማጥፋት ሥራ ተሰራ። በውጤቱም ከ6 እስከ 11 ሚሊዮን አይሁዶች ተገደሉ። በ1945 የዚህ ዓመት ሰኔና ሰኞ በአንድ አበቅቲ ማለት ከ11 ዓመት በኋላ የሚመጣ ነው። ከአንድ አበቅቲ በኋላ ጥንቃቄ ካልተደረገ በቀጣዩ ዓመታት በኋላ ረብሻና ግርግር ይኖራል። ረሃብና ጦርነት ይሆናል። ጥንቃቄ መደረግ ያለበት በጾምና በጸሎት ጭምር ነበር። በዚህ የአበቅቲ ዘመን የተፈራው ረሃብና ቸነፈር አልመጣም። መልካም ነገር እንዲሆን ምክንያት የሆነው በቂ ዝግጅት ስለተደረገ ሕዝቡም በጽናት ወደ ፈጣሪው ጸሎት ስላደረገ ሊሆን ይችላል። በእርግጥም በዚህ ዓመት ከክርስትና ቤት እምነቶች በተጨማሪ የቢላል መስጊድ ተመርቆ እስላምና ክርስቲያኑ ወደ አምላኩ ጸሎት ያደረሰበት የነበረበት መልካም ዘመን መሆኑን የታሪክ ድርሳናት ይመሰክራሉ። ለዚህም ይሆናል በአበቅቲው ሰኔና ሰኞ በአገሪቱ ላይ ክፉ ቸነፈር ሳይወርድ የቀረው። በ1951 በዚህ ዘመን ሰኔና ሰኞ ገጥሞ ምን ሊመጣ ይሆን መባሉ አልቀረም። ሆኖም በቀጣይ ዓመት በ1952 ንጉሠ ነገሥቱ ለጉብኝት ወደ ብራዚል በሄዱበት ወቅት የክቡር ዘበኛ ጦር አመፅ አስነስቶ የመፈንቅለ መንግስት ሙከራ አደረገ። ኢትዮጵያ ለመጀመሪያ ጊዜ አይታ የማታውቀውን የተቀነባበረ የመፈንቅለ መንግስት ሙከራ አስተናገደች። በጀነራል መንግስቱ ነዋይና በግርማሜ ነዋይ የተመራው መፈንቅለ መንግስት የ600 ሰዎችን ሕይወት ቀጠፈ። ብዙዎች ታሰሩ፣ ጥቂቶች ተሰደዱ። በንጉሠ ነገሥቱና በኢትዮጵያ መንግስት ላይ ግን ጥቁር ጠባሳ ጥሎ አለፈ። የታሳሱ ግርግርን በኢትዮጵያ አቆጣጠር በ1956 ዓመተ ምህረት ሰኔና ሰኞ ድጋሜ ገጠመ። ይህንን ተከትሎ ምን ይመጣ ይሆን ተብሎ ሲጠበቅ አንድ አዲስ የመንገድ አዋጅ ወጣ። ከሰኔ 1 ቀን ጀምሮ በግራ በኩል ይሄዱ የነበሩ ወደ ቀኝ፣ በቀኝ ይሄዱ የነበሩ መኪኖች ደግሞ በግራ በኩል እንዲያሽከረክሩ ሕግ ወጣ። ከዚያ ቀን በፊት መኪኖች በሙሉ አሁን በሚሄዱበት በተቃራኒ መንገድ ነበር የሚሄዱት። በዚሁ ዓመት በ1956 ዓመተ ምህረት ዓለማችንን ያስደነገጠ ትልቅ ክስተትም ተስተናግዷል። የአሜሪካው 35ኛው ፕሬዝዳንት ጆን ኤፍ ኬኔዲ የተገደሉበት በዚሁ ሰኔና ሰኞ በገጠመበት ዓመት ነበር። በ1962 በአውደ ቀመሩ ስሌት መሰረት ከ6 ዓመት በኋላ የሚመጣው የአበቅቴው ሰኔና ሰኞ በመጪው ዓመታት በአገሪቱ ጦርነትና ብጥብጥ ሊነሳ እንደሚችል አመላካች ነበር። በእርግጥም እንዲህ አይነቱ የዘመን ትንቢት ለመናገር የከዋክብት ስነ ፈለግን ምጥቅ ዕውቀት መጨመር ያስፈልጋል። የሆነ ሆኖ በዚህ መሰረት በ1962 ሰኔና ሰኞ ሲገጥም ለኢትዮጵያ ትልቅ ማስጠንቀቂያ ነበር። በዚህ ዓመት በኤርትራ በረሃ የመጀመሪያዋ የመገንጠል ጥያቄ ጥይት ተተኮሰች። በውጭ ሀገርና በሀገር ውስጥ የሚገኙ ተማሪዎች ሶሻሊዝም አደረጃጀት መሰረቱ። እንደተፈራውን በቀጣዩ ዓመታት በአገሪቱ ቁጣ ወረደ። በወሎና አካባቢው የረሃብ ቸነፈር መጣ። የተማሪዎችን እንቅስቃሴ ተከትሎ አመፅ ተነሳ። መንግስት ተገለበጠ። ትርፍ ቤትና የግል መሬት ተወረሰ። ተቃዋሚዎች በዙ። ቀይ ሽብር ተፏፏመ። ንጉሠ ነገሥቱም
ተገደሉ። በ1973 ከአንድ አበቅቲ በኋላ የሚመጣው ሰኔና ሰኞ ያስፈራል። ምክንያቱም የአበቅቲውን ሰኔና ሰኞ ተከትሎ ከ3 ዓመታት በኋላ የሚመጣው የረሃብ ቸነፈር ከበድ ያለ ነው። በመሆኑም በቂ ዝግጅት ካልተደረገ መጪዎቹ ዓመታት የከፉ እንደሚሆን አውደ ቀመሩ ያሳይ ነበር። ለኢትዮጵያም መጪው ዘመን መልካም እንደማይሆን የማስጠንቀቂያ ደወል የተሰማበትም ነበር። ጊዜው በኢትዮጵያ አቆጣጠር በ1973 ሲሆን የአበቅቲው ሰኔና ሰኞ ገጠመ። እንደ ሁልጊዜውም ከ3 ዓመት በኋላ የረሃብ ቸነፈር በኢትዮጵያ ወረደ። ከ1976 ዓመተ ምህረት ጀምሮ የተከሰተው የረሃብ ቸነፈር ከኢትዮጵያ አልፎ በመላው ዓለም ተሰማ። በሌላ በኩል ደግሞ ከዚህ ዓመት ጀምሮ በሰሜን ኢትዮጵያ የሚደረገው ጸረ ድርቅ ትግል ተጠናክሮ ቀጠለ። በ1979 ይህ ዘመን ለኢትዮጵያ ክፉ የጦርነት ዘመን ሆኖ ነው ያለፈው። በሰሜን ኢትዮጵያ የሻዕቢያ የወያኔና የኢህዴን ተዋጊዎች በጣም የተጠናከሩበት፣ የኢትዮጵያ ጦር ሰራዊት ደግሞ ተስፋ የቆረጠበትና ብዙዎች በየቀኑ የሚሰዉበት ዘመን ነበር። በተለይ አንድ ዓመት ቀደም ብለው የናዳው ክፍለ ጦር መሪ ጀነራል ታሪኩ ከተገደለ በኋላ ሁኔታዎች መልካቸውን ቀየሩ። ጦርነቱ እየተፏፏመ ሄዶ ሻዕቢያ በብዙ ቦታዎች ድል አገኘ። ህወሓትና ኢህዴን ተዋህደው ኢህአዴግን የሚባል ድርጅት መሰረቱ። ጦርነቱ በጣም የከፋ ነበር። በዓመቱ በጀነራል ፋንታ በላይ የተመራ ወታደራዊ መፈንቅለ መንግስት ቢደረግም ውጤቱ የብዙ ጀነራሎች ሞት ሆነ። በአጠቃላይ ይህ ዘመን እጅግ ተስፋ አስቆራጭ በመሆኑ መጪው ጊዜ ጨለማ ሆኖ የታየበት ወቅት ነበር። በዚህ ዓመት ሰኔና ሰኞ ሲገጥም ዘመኑ ለራሽያ ጥሩ አልነበረም። የታላቋ ሶቪየት ህብረት ሀገራት ኤስቶኒያ፣ ሊቱዌኒያ፣ ላትቪያ የነጻነት እንቅስቃሴ ጀመሩ። በዚህ ዓመት የተጀመረው የነጻነት ጥያቄ ተከትሎ የቀድሞዋ ሶቪየት ህብረት ቀስ በቀስ ተበታተነች። የኢራንና ኢራቅ ጦርነት እጅግ የከፋ ደረጃ ላይ ደረሰ። የዓለማችን የመጀመሪያው የባህረ ሰላጤው ጦርነት ተቀሰቀሰ። የበርሊን ግንብ ፈረሰ። መካ መዲና ለኢድ የሄዱ የኢራን ሙስሊሞች ባስነሱት ረብሻ ምክንያት የሳውዲ ፖሊሶች 402 ሰዎችን ገደሉ። ይህም ከዚያ በፊት ሆነ በኋላ ተሰምቶ የማይታወቅ ግድያ ሆኖ ተመዘገበ። በ1984 ነው። በዚህ ወቅት ኢህአዴግ አገሪቱን ተቆጣጥሮ የሽግግር መንግስት ያቋቋመበት፣ ብዙዎቹ በዘርና በጎሳ ጸብ ምክንያት የተገደሉበት፣ ኤርትራ የተገነጠለችበት፣ በብዙ መንገድ የኢትዮጵያ ታሪክ የተቀየረበት ዘመን ነበር። በሌላ በኩል ይህ ዘመን ለአሜሪካ አስከፊም ዘመን ነበር። በዚህ ዓመት ሰኔና ሰኞ ከ5 ዓመታት በኋላ እንደገና የሚገጣጠምበት ጊዜ ሆነ። አጋጣሚው እስከዛሬ ድረስ የአሜሪካን ታሪክ ያጠለሸ፣ በጥቁር ቀለም የጻፈ ቅሌት ትቶ አለፈ። ፖሊስ በጥቁር አሜሪካውያን ላይ የሚፈጽመው በደል ተከትሎ በሎስ አንጀለስ ከተማ ብቻ 3600 ቦታዎች እሳት ነደደ። 1100 ሕንፃዎች በእሳት ጋዩ። 2000 ሰዎች ተጎዱ። 60 ያህል ሰዎች ሞቱ። በ1990 በመቶ ዓመት አንድ ጊዜ አዲስ ሚሊኒየም ከመጀመሩ በፊት የአበቅቴው ቀመር ይቀየራል። እናም በ5ና በ6ና በ11 ዓመት የሚመጣው ሰኔና ሰኞ ቀመሩ ይቀየርና ከ8 ዓመት በኋላ ሰኔና ሰኞ ይገጥማል። ይህን ተከትሎ በዚህ ዓመት ሰኔና ሰኞ የሚገጥምበት ጊዜ በመሆኑ በኢትዮጵያ ላይ ምን ይመጣ ይሆን ተብሎ ሲጠበቅ በግንቦት ወር የተሰማው ዜና መልካም ሳይሆን ቀረ። የኢትዮጵያና የኤርትራ ጦርነት ፈነዳ። ከሰኔ ወር በኋላ ጦርነቱ ተፋፍሞ ቀጠለ። በጥቂት ወራትና በአንድ ዓመት ውስጥ ከ100 ሺህ በላይ ወታደሮች ሞቱ፣ ነዋሪዎች ተፈናቀሉ። በሌላው ዓለም ደግሞ ጂሃድ ታወጀ። ኦሳማ ቢንላደን በአሜሪካውያን የሚፈለግ ሰው ቢሆንም እስካሁን ጂሃድ አላወጀም ነበር። በዚህ ዓመት ግን በእስራኤልና አሜሪካውያን ላይ ጂሃድ አወጀ። በዚህ ጂሃድ ምክንያት የብዙ አሜሪካውያን ሕይወት ጠፋ። በዚህ ዓመት በኬንያና በታንዛኒያ በአንድ ቀን ኦገስት 7 በአሜሪካ ኤምባሲ ቦምብ ፈንድቶ 224 ሰዎች ተገደሉ። 4500 ሰዎች ላይ ጉዳት ደረሰባቸው። በተለይ ይህ የጂሃድ መልእክት ተከትሎ ከ3 ዓመት በኋላ ማለትም በ2001 ላይ በኒውዮርክ እና በሌሎች የአሜሪካ ክፍለ ግዛቶች ሴፕቴምበር 11 ቀን ጥቃት ተፈጸመ። በ2001 ይህ በአንድ አበቅቲ የሚመጣው ሰኔና ሰኞ ግጥምጥሞሽ እንደመሆኑ መጠን በሚቀጥሉት ዓመታት ሊመጣ የሚችለው
የሐዘን የጦርነትና የረሃብ ቸነፈር ያስፈራል። አዲሱ ሚሊኒየም ከገባ በኋላ ሰኔና ሰኞ የገጠመው በ2001 ዓመተ ምህረት ነበር። ከላይ እንደተገለጸው ከአንድ አበቅቲ በኋላ የሚመጣው ጊዜ ለአንድ ሀገር የማስጠንቀቂያ ዘመን ነው። ጦርነትና የረሃብ ቸነፈር እንዳይመጣ መጪው 3 ዓመታት በጥንቃቄ መጠበቅ ያስፈልጋል። በኢትዮጵያ አቆጣጠር 2001 ዓመተ ምህረት ነበር። በቀጣዩ 3 ዓመታት ውስጥ ምን ሊመጣ እንደሚችል ሲጠበቅ ያልተጠበቀ ነገር ሆነ። ፓትርያርኩ አቡነ ጳውሎስና ጠቅላይ ሚኒስትር መለስ ዜናዊ ተከታትለው በሞት ተለዩ። በተለይ የመለስ ዜናዊ ሞት ተከትሎ መጪው ጊዜ ብጥብጥና ጦርነት ይዞ ሊመጣ ይችላል ተብሎ ብዙ ስጋት ነበር። ብዙዎቹ እንደሚያስታውሱት በዚያ ዘመን ሕዝቡ በጸሎት ተግቶ ወደ ፈጣሪው አለቀሰ። አምላኩም ጸሎቱን ሰማ። የተፈራው የእርስ በርስ ጦርነት ሳይከሰት ቀረ። በሌላ በኩል ደግሞ ከሁለተኛው የዓለም ጦርነት በኋላ ዓለማችን በከፍተኛ የኢኮኖሚ ድቀት ውስጥ የገባችበት 2009 ዓመተ ምህረት ነበር። ይህ የኢኮኖሚ ድቀት የተከሰተው በ2009 ነው። 2015 ከ5 ዓመት በኋላ በ2015 ሰኔና ሰኞ ሲገጥም አዲስና አስገራሚ ዜና በአሜሪካ ተሰማ። ሰኔና ሰኞ ተገጣጥሞ ባለፈ ማግስት ዶናልድ ትራምፕ ለአሜሪካ ፕሬዝዳንትነት እንደሚወዳደሩ በይፋ አሳወቁ። ይህም የመጥፎ ቀን ምጽአት የመጀመሪያው ምልክት ሆነ። 2020 በዚህ ዓመት እንደተለመደው በፈረንጆችም ሆነ በኢትዮጵያ አቆጣጠር ሰኔና ሰኞ ገጥመዋል። ግጥምጥሞሹ ግን ለኢትዮጵያ ብቻ ሳይሆን ለመላው ዓለም ኮሮና ቫይረስን ተሸክሞ የበሽታ ቸነፈር ይዞ ነው የመጣው። ዘንድሮም ሰኔና ሰኞ ገጥመዋል። በቀጣይ በ3 ዓመታት ውስጥ ሊከሰት የሚችል ረሃብ፣ ጦርነትና ቸነፈር አለ። የኢትዮጵያ ሕዝብ መጠንቀቅ፣ መዘጋጀት አለበት። አገራችን እንደሚታወቀው ጦርነትና ትግል ላይ ናት በየአቅጣጫው። ስለዚህ ይህ ቀጣዩ 3 ዓመታት እጅግ ከባድ ነው። ለማንኛውም ትንቢት መናገር የሚፈልጉ ካሉ በዚህ ዓመታት የከዋክብት ተጽዕኖ ማለትም መጪው ጊዜ የጦርነት፣ የረሃብ፣ የበሽታ መሆኑ መተንበይ፣ ጸሎትና ምህላ የሚያስፈልግበት ዘመን ካለም ሁሉም እንደ እምነቱ ወደ ፈጣሩ ኤሎሄ የሚልበትን ወቅት ሊሆን ይችላል። ስለዚህ ከዚህ በታች የምነግራችሁ ቀኖች ቀጣይ ሰኔና ሰኞ የሚገጥሙባቸው ናቸው። 2029፣ 2035፣ 2040፣ 2046፣ 2057፣ 2063፣ 2068፣ 2074፣ 2082 እና 2091 አሁን ያልደርስባቸው ተስፋ አደርጋለሁ። ግን የምትደርሱ ሰዎች ጥንቃቄ አድርጉ። እናመሰግናለን። ሰኔና ሰኞ በዚያ